ሰላም ሰላም ውድ ቤተሰቦቼ እንደምን ዋላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። ወይኔ በላቸው ይላል። አብርሃም ከልጁ ጋር 3 ቀን እዛ ሆቴል ነበረ። አቤልና ሄርሜላ መጡ። ከመጡም በኋላ ሄርሜላ ምን እንደሆነች አብርሃም ሩታ እኮ ማታ ማታ መታ እስከ 4 ሰዓት እስከ 5 ሰዓት እዚህ ቆይታ ነው የምትሄዳት። ልጁን ልብሱን ቀይራ ጡት ምናምን ብላ ማታ እስከ 4 ሰዓት እዚህ ጋር ቆይታ ነው። ሁሌ ትመጣለች፣ እዚህ ጋር ቆይታ ነው የምትሄዳት። አብርሃም ስል ሄርሜላ እንዴት እንደሆነች አያችሁ? ወይኔ 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 ወይኔ! ከዛም በኋላ ምን ሀሳብ ይዞ መጡ መሰላችሁ? አሁን ሆቴል ወደ ሆቴል ማዘዋወር በቂ ነው። እኔ ባለፈው የገዛው ቤት አለ፣ ቤቱ አልቋል። እዛ ሄደ አብረን እንኖራለን ካልክ ችግር የለም እንኖራለን። አይ አልኖርንም፣ በአንድ ላይ አንኖርም ካልክ እኔ አላስገድድም። ብቻዋ ሄደ መኖር ትችላለህ። እዚህ ጋር አንተ ሆቴል በሆቴል እየዞርክ አትኖርም አለችው። እሱ ደግሞ በቁም ነገር አላዳመጠም፣ እምቢ አለ። ዘፈን ምናምን አምጥቶ የእሱ ሀሳቡን አከሸፋት። ከዛ በኋላ አቤል ደግሞ ተናዶ አንተ ቆይ ምን ሆናል? ከህፃን ጋር ሆነ ህፃን ሆናል እኮ ቀልድ በቀልድ ሆነሃል እኮ ምን ሆናል? ቆይ አንተ አለ። እሱ ደግሞ ከልጁ ጋር ጨዋታ ጀመረ። ለምን ለሱ ቦታ አልሰጠም ማለት ነው። እነሱ የምትላቸው ነገር ሁሉ አልተስማማም ማለት ነው። እነሱ ሲያወራችሁ እሱ ደግሞ ከልጁ ጋር ይጫወታል። እነሱ ሲያወራችሁ እሱ ደግሞ በዘፈን ይቀልዳል እነሱን ማለት ነው። ከዛም እዛ ጋር ኑር ስል እሱ እኔ ቅርብ ጊዜ ነው ይሄንን ትላንት ነው ቤቱን የቀየርኩ። ስለዚህ ቤቱ በጣም ተመችቶኛል፣ 1-2 ሳምንት እዚህ ጋር እቆያለሁ እያለ ነበረ። እሷ ደግሞ ለምን እዚህ ጋር ትቆያለህ? ለምን ቤት እያለ ለምንድን ነው ሆቴል በሆቴል የምትዞረው? ቤቱ እዛ ጋር አልቋል፣ እዛ ጋር ሁን እያለች ነበረች። እሱ ደግሞ አይ እኔ አልኖርኩም አላልኩም፣ ግን እዚህ ጋር ለእኔ ተመችቷል እያለ የእነሱ ሀሳቡን አልተቀበለም። ከዛም በኋላ እነሱ ከሄዱ በኋላ ነው መሰለኝ ሩታ ልጁን ለማውሰድ መጣች። ዋው ዋው ዋው! ሩታ ምን ትመስላለች? ጌታን በጣም ነው ደስ አለኝ። እነሱ እንደውም ተስማምቶ እንደዚህ ሆኖ በፍቅር ቢኖሩ ልጁም አያንገላትትም ነበር። እግዚአብሔርን እንደዚህ በፍቅር ሆኖ ቢኖሩ ደስ ይላል፣ በራሴ በኩል ማለት ነው። እና በጣም ያው ተስማምቶ በአንድ ላይ የሚኖሩ ሰዎች ይመስላሉ። ታውቃላችሁ፣ እግዚአብሔርን በጣም ደስ ይላል። እንደዚህ ቢቀጥሉ እቺ እርኩስ የምትለው ቃላቱን ሁሉ እንደዚህ እንደ ቀልድ ወስዶ ዝም ብሎ ቲቶ አልፎ አያችሁ። ቅድም እሷ እኮ ትመጣለች እኮ ማታ ማታ እስከ 4 ሰዓት እስከ 5 ሰዓት እዚህ ጋር ናት። ልጁን እንደዚህ እያለበች ምን እያደረገች ልብስ እየቀየረች ቆይታ ነው እዚህ ጋር ከልጁ ጋር ቆይታ ነው የምትሄዳት። ማታ ማታ ትሄዳለች እንጂ እሷ እዚህ ጋር ትቆያለች፣ ቆይታ ነው የምትሄዳት። እሱ ብሎ ሲነግር ሄርሜላ እንዴት እንደሆነች አያችሁ። አትወዳትም። አሁን ከዚህ አሁን እንግዲህ ይሄንን ሆቴሉ ሩታ አይታለች፣ ሩታን አሳይቷል። ስለዚህ ሁሌ በቃ ትመጣለች፣ በልጅ ምክንያት ትመጣለች ብላ አስባ ነው። በዚህ ሰዓት ለልጅ እናት ታስፈልጋለች። አንደኛ ይሄን ልጁን ወደ እናቷ ጋር ትመልሳታለች። ከዛ በኋላ
እዛ እኔ የገዛውበት ቤት ገብታ እዛ ጋር ትኖራለ ብላ የነገረች ናት። እሱ ግን በምንም አልቆጠረም። በዘፈንና በልጆ ጨዋታ ቀጠለ። እንግዲህ ማለት አብርሃም አልፈለገም ማለት ነው። እሷ ዝም ብሎ ወዲያ ከአቤል ጋር ትሆናለች እንጂ አብርሃም አልፈለገም ማለት ነው። እስካሁን እየቆረቆረ ከርሜላ ጋር የማይሆን ነገር እስካሁን እያደረገ ያለ አቤል መሆኑን ያው ሁላችንም እናውቃለን። አሁንም ይሄንን ሀሳብ እንደዚህ አይነት ነገር የሚያመጣ አቤል ነው። አብርሃም አሁን ወደ ሩታ ጋር እየተመለሰ ነው። እሱ ከተመለሰ ከሄርሜላ ጋር እሱ ከተለየ እሱ እንደዚህ ብቻው ሆኖ ከተገኘ ሁሉም ነገር ከሄርሜላ ጋር ያለው ነገር ሁሉ አቁሞ ከሩታ ጋር ወይስ ብቻዋ ሆኖ ብትገኝ ሩታ ትተዋለች፣ ሩታም ትተዋለች። አሁን እሱ ከሄርሜላ ጋር እንደዚህ የሚሆነው አሁን ባይዜ ወይ ሄርሜላ እኮ እንደ ድሮ አይደለችም። ታውቃላችሁ፣ እንደ ድሮ አይደለችም። ከዚህ በፊት እኮ እንደውም እንደ ኢባብ ናት። በቃ በሱ ላይ እንዴት እንደ እንሽላሊት አለ አይደለም፣ እንደሱ ነው የምትሆናት ከዚህ በፊት። አሁን ግን እንደዚህ አይደለችም። ተረጋጋች እኮ መረጋጋት ጀመረችው። አብረም ደግሞ አሁን በደንብ ቦታ ለሷ እየሰጠ አይደለም። ግን እውነት ሩታና አብርሃም ተጣልቶ ወይ እንደዚህ ተፋቶ እንደዚህ አይነት ድራማ ከሰሩ ከተፋቱ ችግር የለም። ግን ካልተፋቱ እንደዚህ ባልትዳር ሆኖ እንደዚህ አይነት ድራማ እነሱ ከሰሩ በጣም ሼም ነው፣ ያስጠላል፣ እግዚአብሔርም ይደብራል። እና ስለዚህ አሁን በመጨረሻ ጊዜ ሩታ ሲመጣ እሱ እንዴት እንደቀበለ ደግሞ ከልጁ ጋር ያለው ሁኔታ ሁሉ የአብርሃም ደስ ይላል። ግን የሄርሜላ ሀሳብ ሁሌ ያው ሩታ ሁሌ ትመጣለች ብሎ እሱ ከነገረ ወዲህ ፊቷን ቀይራለች። የሆነ ጥያቄ ለመጠየቅ ነው የመጣሁት ብላ ይሄን ጥያቄ መጣች። እሱ ደግሞ ከልጁ ጋር ጫወታና ዘፈን ምናምን አምጥቶ በቁም ነገር አልቆጠረም። እሷ ግን እስካሁን ያው እንደ ድሮ አይደለችም። እሷም አብርሃምም ቦታ ለእሷ እየሰጠ አይደለም። ግን ከዚህ ሁሉ እነሱ ታርቆ እንደው በአንድ ላይ እውነት ቢኖሩ ወይኔ ሩታ ምን ትመስላለች! ጌታን በጣም ነው ደስ አለኝ። እና እግዚአብሔር አምላክ ጨማምሮ ለሷ ውበት ይስጣት። እውነት ከተፈታችሁ በኋላ እንደዚህ ከሆነ ችግር የለም። ግን ካልተፈታችሁ እንደዚህ አይነት ድራማ መስራት ለሩታም ለአብርሃምም አስፈላጊ አይደለም። በጣም መጥፎ ነው። እና እላችኋለሁ ውድ ቤተሰቦች፣ እናንተ የምትላቸው ነገር ካለ በሉ። እንግዲህ በራሴ በኩል በመጨረሻ ጊዜ ደስ አለኝ። ከሩታ ጋር አብርሃም ያለው ሁኔታ ደስ ይላል። ከልጁ ጋር ያለው ሁኔታ ደስ ይላል። ግን እነ ሄርሜላና እነ አቤል የመጥቶ የሚያወሩት ነገር ደግሞ ሌላ ጣጣ ይዞ መጡ እና እነሱም ጣጣ ይዞ መጡ። እሱም ደግሞ የሩታ ሁሌ ማታ ማታ ትመጣለች እዚሁ ናት ስል እሷ ደግሞ አንገቱን ዞር አርጋ እንዴት እንደሆነች አይታችኋል። እና ከባድ ነው እንግዲህ ለአብርሃም እግዚአብሔር አምላክ ልቦና ይስጥክ። እነሱ ያለው ነገር ሁሉ እምቢ ብሎ ወደ ሩታ ጋር እሱ ቢቀርብ ደስ ይላል። በልጅ ሰበብ ሩታን እየጠራ ነው። ሩታን መታ ከሱ ጋር ትገናኛለች ብላ ሄርሜላ ደግሞ የሆነ ሰበብ እየፈለገች ናት እንዳትገናኝ። ለምን ቤቴ በኋላ አብርሃም ሄዶ እዛ ቤት ቢገባ ማለት ነው ሄርሜላ ምን ትላለች? ቤትን ለምን መጣሽ? የኔ ባለቤት ነው ይሄ
የሱም ቤት ነው የኔም ቤቴ ነው ለምን መጣሽ ትላለች በኋላ ሩታን ማለት ነው። ለዚህ ነው እዛ ጋር ሄዳ እዛ ጋር ግባ እዚህ ጋር መንገላተት ለምንድን ነው? ሆቴል በሆቴል እየዞርክ ምንድን ነው ይሄ እያለች ሀሳቡን ይዛ መጣች። እሱ ግን አልተቀበለም። ምንም በምንም አልቆጠረም። በዘፈንና በልጅ ጨዋታ ብቻ አሳይቶ ሸኘ እና ደስ ብሎኛል። በመጨረሻ ጊዜ ከሩታ ጋር ያለው ሁኔታ ደስ ብሎኛል እና እንደዚህ ቢቀጥሉ በጣም ደስ ይላል። እግዚአብሔር አምላክ ለእናንተ ልቦና ይስጣችሁ፣ አንድነት ይስጣችሁ። እንግዲህ ምን ይባላል ሌላ ነገር። ቤተሰቦች እናንተ የምትሉት ነገር ካላችሁ እስቲ በኮመንት ላይ ጻፉ፣ ንገሩ። አብረን ያው እንመካከራለን።